ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ልደቱ፣ ጃዋር፣ ቄሮና እስር ከአምስት ጉዳይ የቤተልሔም ታፈሰ መጽሐፍ የተወሰደ። ልደቱ ከእስር ከወጣ በኋላ ቢደውልልኝ ነገሩ እንግዳ ሆኖብኝ ግር አለኝ። ብዙ ፖለቲከኞች በፕሮግራሜ እንግዳ ሆኑ እንዳልል ይሆናል። እምብዛም ስልክ አይደውሉልኝም። ምናልባት በወቅቱ ከቴሌቪዥን ስራ ውጪ ስለነበርኩም ይሆናል ልደቱ የደወለልኝ። ከሁለት ቀናት በኋላ ኤሊሌ ሆቴል ምሳ እንድንበላ ጋበዘኝ። ነገሩ በጣም ከነከነኝ። ለምን ፈለገኝ? ለአንድ ጓደኛዬ ደወልኩ። ልደቱ ምሳ ጋብዞኛል። ከኔ ምን ፈልጎ ነው? ምሳ የሚያገባብዝ ቅርበት የለንም አልኩት። ግማሽ ቀን ስጪኝ አለኝ። በማግስቱ ጠዋት ደወለ። ቤቲ መረጃ ፈልጎ ነው የሚሆነው። ልደቱ ብዙ ቦታዎች እየደወለ ቀጠሮ እየያዘ ነው። ቀኑ ደርሶ ሄድኩኝ። ቀድሞኝ ደርሷል። ኤሊሌ ሆቴል የኦሮሞ ብሔርተኞች የሚያዘወትሩበት ቤት ነው። ምክንያቱም ባላውቅም ልደቱም ቤተኛ መሆኑን አውቃለሁ። 10ኛ ፎቅ ወዳለው ምግብ ቤት ወጣው። አስተናጋጇ መጣች። የተወጠረ አጭር ቀሚስ አድርጋለች። ዚፑ እንዴት ተዘጋላት ይሆን? ሙሉ በሙሉ ሰውነቷ ላይ የተጣበቀ ነበር። አንድ ጊዜ ከሕዝቅኤልና ከዶክተር ገመቹ መገርሳ ጋር እዚያ ሆቴል ተቀምጠን ፖለቲካ እያወጋን እንዲሁ የተጣበቀ ቀሚስ የለበሰች ወጣት ሴት ጠረጴዛችንን ለማጽዳት መጣች። ሕዝቅኤል ወደ እሷ ጠጋ ብሎ ምን ነው ሰውነትሽ ከሳ ደህና አይደለሽም ሲላት ጆሮዬ ጥልቅ አለ። አፌን በላኝና ከዚህ ቀደም ኪሎዋን ታውቀው ነበር እንዴ ብዬ አሳፈርኩት። ወደ ልደቱ ልመለስና ምሳ ስናዝ ቤተሰብ መሆኑን በሚያመለክት መልኩ የዶሮ ስጋ ሲል አስተናጋጇ ወዲያው አወቀች። በሚያቃጥል ፈሳሽ የሚጠብሱት ዶሮ ነው አለኝ። እኔም ምሳዬን አዘዝኩ። በጸጥታ በላንና ሳህኖች ተነሱልን። ቡና ለመጠጣት ወደ ታች ወረድን። ባሩ ላይ ቡና ይጠጡ የነበሩ የኦሮሞ ብሔርተኞች አንዳንዶቹን ባይኔ ያውቃቸዋለሁ። ምናልባት የመንግስት ደጋፊዎች ይሆናሉ ብዬ ጠራጠራለሁ። ገና ስንገባ ትኩረታቸውን ሳብን። መጥቶ ያነጋገረን ወይንም ሰላም ያለን ባይኖርም እኔ እስከማፍር ድረስ አይናቸው ከኛ ጠረጴዛ ላይ ሊነቀል አልቻለም። የልደቱ መፈታት የባሰውኑ ትኩረት ስቦ ይሆናል እንጂ ከዚህ ቀደምም ቢሆን ከቁብ እንደማይቆጥሩኝ ይገባኛል። ወሬው ከተማውን እንደሚሞላ አውቃለሁ። እንደገመትኩትም ከወር በኋላ ተንገዋሎ ሰማሁት። ከአማሮቹ ጋር ነው አይደል የምትሰሪው አለኝ አንድ ሰው እርግጠኛ ሆኖ። ወሬው እንደዚያ ነው ተብሎ የተዛመተው። ቡና መጣልን። ቀጥታ ጥያቄውን ፍርጥ አደረገው። እነ ጃዋር ታስረው ኦሮሞ ዝም ብሎ የተቀመጠው ለምንድን ነው? እንዴት አልተነሳም አለኝ። ሲኒው ከእጄ ሊከነበል ምንም አልቀረውም። ደግሞ ይህን ጥያቄ ለመመለስ እኔ ማን ነኝ? ምን አውቅና ነው የሚል ጥያቄ ጭንቅላቴ ውስጥ ደወለብኝ። እኔ ምን አውቃለሁ ልላልኩና አያውቃለሁ አልኩ ለራሴ መልሼ። ምን አውቃለሁ ብዬ አስቤ ሳልጨርስ አውቅ የለም እንዴ በሚለው ሐሳብ መተካቱ ራሴን ላፍታ እንድፈራው አደረገኝ። ሲኒውን ቀስ ብዬ አስቀመጥኩት። ግራ ገብቶኝ ነው ምንድነው አለኝ። ግራ የገባህ ኦሮሞ ዝም ማለቱ ነው? አዎ እነ ጃዋር ታስረው ኦሮሞ እንዴት ቤቱ ገብቶ ዝም አለ? ግምቶች ናቸው ያሉኝ አልኩት። የግምት ግን ከእውነትና ከእርግጠኝነት ምንም አይተናነስም ብዬ አምናለሁ። ቡናዬን በመሃል ፉት አልኩና አንደኛው ኦሮሞ ይህን መንግስት ገለብጣለሁ ብሎ አይነሳም። ሊያለቃቀስ ይችላል፣ ሊያኮርፍ ይችላል። ዳቦ አላገኘውም ይህንና ያንን አላደረጋችሁልኝም ሊል ይችላል። ጨክኖ ግን ውረዱልኝ የሚል አመጽ ያስነሳል ብዬ አላምንም። ለምን አለኝ። ኦሮሞ ይህ መንግስት የኔ ነው ብሎ ያምናላ አልኩት። እኔም ራሴ እንደዚያ እንደማምን ሳልነግረው ግን ቀረው። ሁለተኛውስ አለኝ። ለሁለተኛው ግምቴ የማሳየህ ማስረጃ የለኝም። ለውጡ እንዲፋፋም ሲገፋና የአደባባይ ሰልፎችን ሲያቀጣጥሉ የነበሩት ከነጃዋር ማፍ የማይጠፉትና እሳት እየተፉ የነበሩት በታንክ በለው በስናይፐር ፊት እጃቸውን እያጣመሩ በሰላማዊ ትግል የወደቁት በተለምዶ ቄሮ የሚባሉት የኦሮሞ ወጣቶች የጃዋር ቄሮዎች አይደሉም።
አልኩት። ክው ብሎ ደነገጠ። በእርግጥ ራሴም ደንግጫለሁ። ማለት ያንና አመጽ ያደራጀው ኦህዴድ ነበር። ያ ወጣት የጀዋር ወጣት አልነበረም። ጀዋርን ሊያወድሰው ሊያደንቀው ይችላል። ጠላት እንዲነካውም አይፈቅድ ይሆናል። አደረጃጀቱ ግን የጀዋር ሳይሆን የኦህዴድ ነበር። ቄሮን አደራጅቶ መመሪያ ደግሞም ከለላ ሰጥቶ አደባባይ የሚያወጣው ኦህዴድ ነበር። ራሴም ጀዋር ግቡ ውጡ ሲል ወጣቶች የሚታዘዙት ይመስለኝ ነበር። ቆይቼ ሲገባኝ ተሳስቻለሁ። እንደተባለው ቄሮ የጀዋር ኃይል ቢሆን ኖሮ ኦሮሚያ እንዲህ በቀን እንቅልፍ አታሸልብም ነበር። ጀዋርና ልደቱ ከመስከረም 30 በኋላ መንግስት የለም ከሚለው ጥምረታቸውና ቅስቀሳቸው በኋላ ዳግም የተገናኙ አይመስልም። ለጀዋር የሰጠው ከፍተኛ ግምት የተሳሳተ እንደነበር የሚያረጋግጥለትን ምክንያት ሲፈልግ የነበረ ይመስል እኔ በሰነዘርኩት ሐሳብ ላይ ተቃውሞ አላሰማም። አይኖቹን አንድ ቦታ ላይ ተክሎ ዝም አለ። ሁለቱም ምልከታዎቼ ይጣሙት አይጣሙት አላውቅም። እኔም ሐሳቤን እንዴት እንዳየው አልጠየቅኩትም። ጠየቀኝ። በጣም ተስፋ በሚያስቆርጥ መንገድ ሊሆን ይችላል። የገባኝን ግን ነገርኩት። ሌላ ሰው ይህንን በግልጽ ሊነግረው አይችልም። ኦሮሚያ ለምን ዝም አለች ቢባል መቼ ዝም አልን? ወለጋ ትጥቅ ትግል አለ አይደለም እንዴ ብሎ እንደሚመልስለት አውቃለሁ። ይህ ለልደቱ ጠፍቶት አይደለም። እሱ መስማት የፈለገው እሳት የነደደበትና የጋመ የወንበር ግልበጣ ለምን እንዳልተደረገ ነው። እኔ ደግሞ ራሴም የማምንበትን ሰዎች እኮ ኦሮሞዎቹ ናቸው፣ ኦሮሞ ሊገለብጣቸው አይፈልግም አልኩት። ቄሮን ጀዋር ያዘዋል ብሎ ሊያምን ይችላል። ሌላ ሰው ይህንን ቢጠየቅ መንግስት ወጣቶቹ እንዳይታገሉ ያሰረ እያጎረ ነው ብሎ ሊመልስለትም ይችላል። እኔ ግን ጀዋር ቄሮ እንደሌለው አረጋግጬ ነገርኩት። ብዙም አልቆየም፣ አመስግኘው ሄድኩ። እርሱም ኢትዮጵያ ብዙ አልቆየም፣ ለሕክምና ወጣ። እኔም ቆየት ብዬ አሜሪካን ሄጄ ስለነበር አግኝቼዋለሁ። አሜሪካን ድረስ ተጉዤ ልደቱን ስለማግኘቴ ብቻ ማውጋቱ ንፉግነት ይሆንብኛልና ጥቂት ስለ ቆይታዬ ልተርክና ወደ ልደቱ መለሳለሁ። የልጅነት ጓደኛዬን ለማየት ከዋሽንግተን ዲሲ ወደ ሲያትል መብረር ነበረብኝ። አሜሪካን ሀገር ውስጥ የሚደረጉ በረራዎች እምብዛም የማይካበዱ ናቸው። አሜሪካኖች እንደ አውሮፓውያን ከሀገር ሀገር ብዙም አይዘዋወሩም። ከስቴት ስቴት ግን በጣም ይጓጓዛሉ። የበጋው ፀሐይ ለአንዲት ቀን እንዲያመልጣቸው የሚፈቅዱ አይመስለኝም። ሁሌም አውሮፕላን ሙሉ ነው። ከጉዟቸው 2 ሰዓት ቀደም ብሎ በአየር ማረፊያው መገኘት የሚጠቅመው እናንተኑ ነው። ምናልባት 500 ሰው ከፊታችሁ ተሰልፎ ፍተሻውን ጨርሶ ለማለፍ እየጣረ ነው። የበረራ አስተናጋጁ እንደ ኢትዮጵያ አየር መንገድ ወይንም እንደ ኤምሬትስ ለግላጋ ቆነጃጅት ከንፈራቸውን በቀይ የሚያቀልሙ አይደሉም። ዳልቻ ሰደሪያና ጉርድ ሸሚዝ ይለብሳሉ። የሰውነት አቋማቸው ሁሉንም አካታች ነው። ለ100 ኪሎ የተቃረቡ አለንጋ የመሳሰሉም አሉ። 6 ሰዓታትን የሚፈጅ በረራ ቢሆንም ቀጭን ቡና፣ ጭማቂና በውስጡ 2 ፍሬ የያዘ ሳንቺፕስ ይሰጣሉ። ከበላ ትበላለህ። ሳንድዊች ምናምን ካማረ ካርድህን ላጥ አድርገህ ከፍለ ይሸጡልሃል። በረራው ከኛ የሚለይበት ሌላው ጉዳይ አውሮፕላኑ ሲያርፍ ነው። አሜሪካ ውስጥ ወደ ተለያዩ ስቴቶች ስበር እንዳስተዋልኩት አብራሪው ሲያሳርፍ ጎማውን ከአስፓልት ጋር አይገጨውም። በጸጥታ ከመሬት ጋር ያገናኘዋል። ቦሌ ላይ አውሮፕላን ሲያሳርፍ ለአብራሪው እንደሚጨበጨብለት አይደለም። እዚህ አባከና የሚል የለም። በነገራችን ላይ በጥቂት ዓመታት ውስጥ የኢትዮጵያ አየር መንገድ እንከኖችን ማሳየት ጀምሯል። እኔ ደግሞ አየር መንገዱ ያሳሳኛል። ክብር ነው። አስተናጋጆቹ የተሰላቹ ናቸው። የውስጥ አገልግሎቶቹ አልፎ አልፎ ተበላሽተው አይቻቸዋለሁ። ምንም ቢሆን አየር መንገዱን ትቼ በሌላ ለመብረር አልፈልግም። አንድ ጊዜ በኤምሬትስ ዱባይ ሄጃለሁ። ምቾቱ ሊያሰክር እንደሚችል ይገባኛል። በቅድሚያ የልጆችን ትዕዛዝ ተቀብለው ለነሱ ምግብ አከፋፈሉ። አውሮፕላኑ በጥሩ መዓዛ የተሞላ ነበር። እንደዚያም ሆኖ አልፎ አልፎ ጠረኑን የሚለውጥ ነገር እንዳይኖር ሽቶ እያርከፈከፉ ነበር። የኢትዮጵያ አየር መንገድ እዚያም ሆኖ አገልግሎቱ ከፍ ዝቅ ሲል አይቼዋለሁ። ሆኖም ቀረም የምንወደው ኩራታችን ነው። በመስተንግዶ ከሆነ የአሜሪካን አየር መንገዶች ከላይ እንደገለጽኳቸው የባሰባቸው ናቸው። ሲያትል የሀብታሞች ከተማና መኖሪያ ናት። ፕሮፌሽናል ሰዎች ይበዛሉ። አለባበሳቸው ከሌላ ከተማ አንጻር ደህና ነው።
ውድ መኪኖች ይታያሉ። አየሩ ጨፍጋጋ ነው። በክረምት የባሰ ነው ቢሉም አሁንም በጧት ከሆቴሌ እንዳለው ሰማዩ ጭጋጋማ ሆኖ ይታየኛል። በውሃ የተከበበች ከተማ ናት። ካለበት ቦታ ዞር ብለ 30 ደቂቃ ብትነዳ ውሃ ዳር ትደርሳለህ። ወደ ባህሩ ደጋግሜ ሄድኩ። የባህሩ ሽታ ይሄ ነው የሚባልና የሚገለጽ አይደለም። ዳርቻው ላይ ተቀምጦ ማሽተት ግን ከቡና ሽታ እኩል ሱስ ሳይሆን አይቀርም። ውሃው ከሰማዩ የተቀበለውን መልክ ይዞ ሰማያዊ ሆኗል። ከስፋቱና ከእይታው አድማስ ውስንነት የተነሳ ዳርቻው አይታየኝም እንጂ መቼም ዳርቻ አለው። በዚህ ምድር ዳርቻና ፍጻሜ የሌለው ነገር የታለ? ማለቂያ የሌለው የሚመስለው ውቅያኖስ በአሸዋማ ዳርቻ እንደሚገደብ ሁሉ ለደስታም ሆነ ለሐዘን ገደብ አለው። አሸዋው ላይ ቁጭ አልኩ። ውሃ በንፋሱ እየተገፋ አሸዋማ ጠርዝ ያደረስኩትን እግሬን እየነካቸው አያለ ይመለሳል። የመላተሙ ድምጽ አረፋ መድፈቁ መልሶ መሄዱ መልሶ መምጣቱ አፍስዞኝ ለምን ያህል ሰዓት እንደተቀመጥኩ አላውቅም። ቀና ብዬ አካባቢዬን መታዘብ ያዝኩ። በግምት 40 ዓመት የሚሆናት ሴት መጣችና የሚተጣጠፍ የመናፈሻ ወንበሯን አሸዋ ላይ ተከለች። ጥቁር የውስጥ ሱሪና ጡት ማያዘዣ እንዳደረገች ተንጋለለች። እንደ አመዳይ የነጣው ሰውነቷ ከውስጥ ሱሪያ ጋር ሲታይ ያምራል። ረጅም ቅልጥም አላት። ለመዋኘት የፈለገች አትመስልም። ከተንጋለለችበት ተነስታ ሻንጣዋን ከፍታ ባርኔጣ አወጣች። ጥቁር መነጽር ሰካችና ወንበሯን በድጋሚ አደላድራ ከጀርባዋ ቀና አደረገችው። ከባህሩ ፊት ገጭ እንዳለች ሽውታውን እየማገችና ፀሐይ እየሞቀች መጽሐፏን ገልጣ ማንበብ ጀመረች። በእድሜ ጠና ያለ ሰው ደግሞ መጣ። ባህሩ ዳር ሆኖ የመጥለቂያ ጫማና ልብስ ለባበሰ። መነጽሩም ሰፊ ከፈፍ ያለውና የጠላቂ ሰው ነው። ለብሶ ሲጨርስ ትርኢት ሊያሳይ የቆመ የሰርከስ ድመት መስሎ ወደ ውሃው ተራመደና ቀስ እያለ እየራቀ እየሰጠመ ሄደና ጠፋ። ሌላ ደግሞ የሚያምር ነገር መጣ። ባርኔጣ ያደረገና የ2 ዓመት የሚሆን ሕፃን በግራና በቀኝ ከያዙ ወንድና ሴት አዛውንት ጋር ወደ አሸዋው መጣ። አያቶቹ ሳይሆኑ አይቀርም። ከሰፊ ባርኔጣው ጋር ሲታይ እንደ ዳክዬ ውበት የሚያሳሳ ነው። ቀጫጫ ቢጤ ሆኖ ባለ ወርቃማ ጸጉር ነጭ ነው። ባርኔጣው በንፋሱ ምክንያት ተገፍቶ እንዳይወድቅበት ካገጩ ጋር በክር ተያይዟል። ውሃው ከአሸዋው ጠርዝ የሚላተምበት ቦታ ሲደርሱ ለቀቁት። ቀጥ ብሎ ቆመ። ትንሽ ቆየና ከአሸዋው ወደ ባህሩ አንድ እርምጃ ፈቀቅ አለ። ቾ የሚለው ደፈቃ ቀጫጫ ሰውነቱን እንዳንገዳገደው ቢሆንም ጸንቶ ቆሟል። ከህይወት ጋር ግብ ግብ ሊገጥም ነው። ውሃው መልሶ ዳርቻውን ቿ ሲያደርገው ሕፃኑ ዘፍ ብሎ ወደቀ። አያቶቹም አላነሱትም። በሆነ ጉዳይ ተመስጦ ቢያወሩም አይኖቻቸው እርሱ ላይ ናቸው። በውሃ ውስጥ ተዘፍቆ ቆየና ቆመ። ዋናው መቆሙ ነው። ህይወትን እንዲህ ያደረገ ይጋፈጣታል። እርግጠኛ ነኝ አንድ እርምጃ ወደፊት ይራመዳል። እንዳልኩትም አንድ እርምጃ ተራመደና እንደገና ወደቀ። የሰማዩን ድምቀት፣ የውቅያኖሱን መልክና የሕፃኑን ማማር እያየው ህይወትን ግን እንዴት በድንገት እንዲልወዳት እንደቻልኩ አሰብኩ። ታምር አይደለም እንዴ? አያቶቹ አሁን አነሱት። የሚበቃውን ያህል ታግሏል። ለዛሬ ግብ ግቡ በቂ ነው። ነገ ሌላ ይጨምራል። በውሃ እስከ ራሰ ልብሱ አቀፉት። እኔም ተነሳው። 2 ጊዜም ሲያትል ሲሄድ ወደ ፓርክ ሄጃለሁ። እባብ፣ አንበሳ፣ ድብ ነበር ለማየት የሚሄደው። ሁለቱንም ጊዜ ፓርኮቹን ስጎበኝ በርከት ብለን ያለነው ጥቁር ቤተሰቦች እኛ ብቻ ነበር። በሁለቱም ጉብኝቶቼ ወቅት አንድ ተመሳሳይ ነገር ገጠመኝ። በወፍራም መስታወት ተዘግቶበት የተቀመጠ ቺምፓንዚ ሳይ የገጠመኝ ነው። ውስጥ ዛፍና ቋጥኝ ተደርጎለታል። ሚስትና ልጆችም አሉት። ከፈለገ ቋጥኙ ላይ ቂብ ብሎ ይቀመጣል፣ አሊያም ግንዱ ላይ ይወጣል። ከሰለቸውም የተጎዘጎዘበት መሬት ላይ ይንደባለላል። ፎጣ ተቀምጦለት ስለነበር ተከናንቦ መቀመጥም ይችላል። ወደ ወፍራሙ መስታወት ሲጠጋ ይዘውኝ የሄዱት ቤተሰቦች ልጆች መቦረቅና መሳቅ ጀመሩ። በመጀመሪያው ጉብኝቴ ጊዜ ያየሁትን ምናልባት እኔ መስሎኝ ሊሆን ይችላል ብዬ አልፌውም የነበረ ቢሆንም ሁኔታውን አልረሳውትም። በሁለተኛውም ጉብኝቴ እነዚህ ባለ ጥቁር የቆዳ ቀለም ያበሻ ልጆች በቺምፓንዚው ሲደሰቱ፣ ሲስቁና ሲጫወቱ ነጮቹ ተሰቃቅሰው ሲስቁ አየዋቸው። እንደው ነገሩ አቃጠለኝ። አንዷ ስትስቅ አይን ላይን ተያየን። ሄይ ዋት ሜክስ ዩ ላፍ?
ጠና ያለች ሴት ነበረች። ፊቷ በርበሬ መሰለ። ናቲንግ አለችና ከአካባቢው ሄዱ። ክፍት አለኝ። እንደኔ ላለ ነጭ አልገዛም ለሚል ኢትዮጵያዊ ነገሩ የሚያቃጥል ነበር። ፀሐይ ስትጠልቅኒ አለችኝ ጓደኛዬ። እያዘገምን ወደ ባህሩ ሄድን። ከፀሐይ መጥለቂያ 1 ሰዓት ቀደም ብለን ነበር የደረስነው። ውሃው ወርቅማ ቀለም ይዞ እያብረቀረቀ አካባቢውን በአይን ለማየት አያስችልም። መደገፊያ ባለው የእንጨት አግዳሚ ወንበር ላይ ተቀመጥን። ከምሽቱ 2 ሰዓት ቢሆንም አልጨለመም። ፀሐይም አልገባችም። ቀን ላይ ባዶአቸውን የሚውሉ ወንበሮች ቀስ በቀስ ሰው ግጥም ብሎ እየተቀመጠባቸው መጡ። በውቅያኖሱ ፊት ለፊት ተሰይመናል። አድማሱ ፊት ለፊት ይታየኛል። ሰንሰለታማ ተራራ በርቀት የታየኝም መሰለኝ። ደመና ነው ተራራ ነው? የፀሐዩ ማጥበርበር አስጨነቀኝ። ተራራ ነው። ባህሩ፣ ተራራውና ሰማዩ ሁሉ ወደ ወርቃማነት ተቀየረ። ትንፋሽ አይሰማም። ወንበሩ እንደ ሲኒማ ቤት ወንበር ስለሞላ ገሚሱ ቆመ። ወሬ፣ ዘፈን፣ ጫጫታ አልነበረም። ባህሩ ብቻ አረፋ እየደፈቀ ይመለሳል። በዚህ ሁኔታ 15 ደቂቃ አለፈ። ፀሐይ ትንሽ ወደ ኋላዋ የሄደች መሰለች። አንዷ ቱሪስት ትመስለኛለች። አንገቷ ላይ ያጠለቀችውን ካሜራ አመቻችታ አሸዋ ላይ በርክክ እንዳለች ጥቂት ደቂቃዎች አለፉ። ዙሪያውን የፈነጠቀው ወርቃማ ቀለም አሁን የለም። በምትኩ ሰፌድ የሚመስል ወርቃማ ክብ ነገር ከፊት ለፊት ታየ። በህይወቴ ፀሐይ እንዲህ ልትመስል ትችላለች ብዬ አስቤ አላውቅም። አፌን ከፍቼ ቀረው። ማንጸባረቁ ስለተወገደ ሙሉ ለሙሉ አይኔ ፊት ለፊት ናት። ወደ ኋላ ትንሽ ሄደች። ጥቂት ቆየና ያ ግዙፍ ወርቃማ ሰፌድ ሰንሰለታማ ተራሮች መሃል እንደ መጠጋት ብሎ ቆመ። በህይወቴ ሙሉ እንደዚህ የሚያምር ነገር አይቼ ማውቄን ተጠራጠርኩ። ተራራው፣ ባህሩ፣ ሰማዩና አይኔ ፊት ገጭ ብሎ የተቀመጠው ክብ ወርቅ ተቀናጅተው ሳይ ራሴን ለመሳት ተቃረብኩ። በተራሮቹ መሃል ትንሽ ሰከንድ ታይታ አውሮፕላን ለማረፍ ዝቅ ለማለት እንደሚፈልገው ዝቅ አለች። ትንሽ ቆይቶ ዝቅ እስከ ግማሽ ገባች። በመጨረሻም ያናቷ ጫፍ ታየችና ሄደች። እንደማንቀጥቀጥ ሲያደርገኝ በረረሽ እንዴ አለችኝ ጓደኛዬ። አይ በጸጥታ ኮሽ ሳያደርግ በያለበት ትሪቱን ያይ ነበር ፈረንጅ። አስደሳች ፊልም አይቶ እንደጨረሰ ሰው ከወንበሩ ብድግ አለ። ከመጥለቋ እኩል ከፍተኛ የሆድ ብሶት ያዘኝ። ፍቅሬንና ያለኝን ነገር ሁሉ ያጣሁና አውላላ ሜዳ የቀረው መሰለኝ። ልቤን ደግፌ ያስኩ። የፀሐይ መጥለቅ እንደዚህ አስፈሪ ስሜት እንዳለው አላውቅም ነበር። ያኔ መሰለው ውበት ጠፍቶ በሰከንዶች ውስጥ ጨለማ ሆነ። ከምሬ ፈራው። ዙሪያችንን ጨለማ ዋጠን። ሄደች ማለት ነው አልኩኝ በልቤ። ፀሐይ ጠለቀች የሚል አማርኛ ደጋግሜ ሰምቼ ያውቃለሁ። አሁን ስሜቱ ምን እንደሆነ አወቅኩ። አሰቃቂ ነው። እንዲቀስ እያልን ነው የምንጠልቀው። ከቀናት በኋላ ለልደቱ ደወልኩለት። አሜሪካ ነኝ። ሰላም ልበል ብዬ ነው። ወደ ዲሲ እመጣለሁ። አሁን አትላንታ ነኝ። አንድ ምርቃት አለብኝ። ጥሩ ነው፣ እንገናኛለን። አንድ ቅዳሜ ጠዋት ለቁርስ ተቀጣጠርን። አሜሪካን ሀገር ቁርስ እንብላ የሚል ቀጠሮ ይበዛዋል። የሚወስደኝ ሰው አርፍዶ መጣ። ትንሽ ተበሳጨው። በቀጠሮ ሰዓት ለመድረስ ይደፍድብኛል። የአሜሪካኖቹ ቁርስ ቤት ስንደርስ የልደቱ ጓደኞች መኪና ተጋጭቶባቸው ቆመው ይካሰሳሉ። ወደ ውስጥ ገብተን አገኘነው። በቀስተ ደመና ሬንቦ የተጥለቀለቀ ቤት ነው። አስተናጋጆቹ እንኮራለን የሚል ካኔቴራ ለብሰዋል። ከረጅም ጊዜ በኋላ በአካል ተገናኘን። የአሜሪካ ፖሎ ቲሸርት በሰማያዊ ጂንስ ለብሶ ቡኒ መነጽር ይዟል። ሰውነቱ ከሳ ያለ ይመስላል። አሜሪካ ሆኖ በዚያ መርዝ ምግብ ውስጥ ሰውነት ከሳንዲል አድርጎ መጠበቅ የሚያኮራ ነው። ከልደቱ ጓደኞች ጋር እኛ ስንጨመር 7 ስለሆንን ለኛ የሚበቃ አድርጎ ጠረጴዛ እንዲያስተካክል ለአንድ ወጣት ጥቁር ልጅ ነገረው። እዚህ ሀገር እንደተለመደው ፕሊስ የሚል ቃል ተጠቅሞ የጠየቀው ቢሆንም አስተናጋጁ አሜሪካን ሀገር ባልተለመደ ሁኔታ አንዱን ወንበር በእርግጫ መጥቶት ሄደ። ልደቱ በዚያው ቀጥባቂነቱ በአስተናጋጁ ብልግና ድብን ቢልም ምንም አልተናገረም። እኔም ያው ነዋሪ ባለመሆኔ እንዲህ ያለው ጉዳይ ደንታ የማይሰጠኝ ሆድም የሚያስብሰኝ ነኝ። ደግሞ ከሳምንት በኋላ ወደ ሀገሬ መለሳለሁ።
እንደ ወንድ መሆን የምትፈልግና እግሯን ከፍታ በሰፊው የምትራመድ ጥቁር አስተናጋጅ መጣች። ወንበር ከረገጠው የሷ ይሻላል። አሜሪካን ሀገር በቀስታ ማውራት የለም፣ ይጮሃል። ሹክሹክታ የለም። የምትፈልጉትን እንዳስተናጋጆቹ ጮክ ብላችሁ ማዘዝ አለባችሁ። ቁርሳቸው ያው የሚመኩበት ፓንኬክ ነው። ፊት ለፊት ላይ ገጭ ብሏል። ኦምሌትም አለ። በስኳር ድንች የሚሰራ ፓንኬክ አላቸው። ቀምሼው ባላውቅም ስንዴ ስለሚያመኝ የተሻለ ሆኖ አገኘሁት። እየበላን በጋራ ተጫወትን። ሀገር ቤት ምን አለ አለኝ። መስማት የሚፈልገውን አውቃለሁ። መስባት ብቻ ስለሚፈልግ እምብዛም አያወራም። በቅቶ አልገባኝም አልኩት። እውነትም አልገባኝም ነበር። እዚያው አሜሪካ ስለመቅረት ጠየቀኝ። ግራ ገብቶኝ መወሰን እንዳቃተኝ አሁን ግን ተመልሼ መጥቼ ለመቅረት ማሰቤን ነገርኩት። አሁን ተመለሰሽ ምን ያህል ትቆያለሽ? የማስተካከላቸው ጉዳዮች ስላሉኝ ወር አይፈጅም። በቶሎ ካገሩ ብትወጪ ይሻላል። ኤርፖርቶችም የሚያዙ ከሆነ ተመልሶ መውጣቱ እንዳሰብሽው ላይቀል ይችላል። ቶሎ ገብተሽ ውጪ አለኝ። ምን ሰምተ ነው? ምንድነው የታቀደው አላልኩትም። እንደዚህ ለመጠየቅ ባህሪዬ ያስቸግረኛል። ግን እንደዚህ እርግጠኛ ሆኖ የተናገረበት አንድ ተስፋ ያደረገው የትጥቅ ትግል አለ ወይንም ነበር ማለት ነው። እኔ መስከረም መጣለሁ አለኝ። የት? አዲስ አበባ። ኧረ እባክህ ልደቱ፣ ከምሬ ነው። ክስ አልመሰረቱብህም አይደል እንዴ? ለምን ትመጣለህ? እመጣለሁ። እኔ የምለው አልኩት፣ ፖለቲካ እኮ ሃይማኖት አይደለም። ሁላችንም መሞት የለብንም። ኢትዮጵያ ውስጥ ብዙ ሰው ለመቶ ዓመታት ለፖለቲካ ሞተ። እነዚህ ሁሉ ሰዎች በእርግጥ መሞት ነበረባቸው ወይ የሚለውን መጠየቅ አለብን። አሁንም ጥያቄ አላለቀም። አሁንም ጠመንጃ ተማዘናል። የኔ ትውልድ ይሞታል። ቀጣዩም ይህንን ሞት ያስቀጥል ይሆናል። አንተም ሃይማኖተኛ አይደለህም። ለሃይማኖት ቢሆን ሙት እልሃለሁ። እኔ እንደገባኝ ለዚያች ሀገር የሞቱ ሰዎች በቂ ናቸው። ተጨማሪ አያስፈልግም ብዬ አስባለሁ። ለጊዜው እዚህ መሆን ይሻልሃል። እጁን በተቃውሞ አነሳ። እሄዳለሁ አለና ከዚያ ንግግር መቀጠል አልሆነለትም። በአይኖቹ እንባ ግጥም ብሎ መጣ። እንባው እንዳይፈስ ትግል ያዘ። አይኖቹን ፍጥጥ አድርጎ ወደ ሰማይ ቀና አለና እንባውን እንዲገርፍለት አደረገ። ጉሮሮ ውስጥ ሳቅ ስለነበረ እንባውን ሊያቆም ቢችልም ንግግር መቀጠል ግን አቃተው። እጄን ጉንጬ ላይ አስደግፌ ተገስኩ። ጓደኛው በከፍተኛ ርህራሄ ያየዋል። ለቅሶ ሊደርስ እንደሄደ ሰው ዝም ዝም ተባባልን። ጥቂት ደቂቃዎች ብርር ብለው አለፉ። ተነሳን። ልደቱና ጓደኛው ወደ ሆቴሌ መለሱኝ። ለቁርስ ግብዣው ካመሰገንኩ በኋላ ደውላለሁ አልኩት። በቶሎ ውጪ ከኢትዮጵያ እንዳልከኝ አደርጋለሁ። ከምሬም ሁሉ ነገር አስጠልቶኝ ነበር። ወደ ኢትዮጵያ በተመለስኩ በወሩ ከሀገር ወጥቼ የመቅረጡን ሐሳብ መልሼ ሰረስኩት። እንደ ልማዴ በጠዋት ተነስቼ ወደ ኩሽኔ ገባሁ። ቡናዬን ጥጄ በመስኮቱ ባሻገር ያለው ከፊት ለፊቴ የተንጣለለ ቤት ይታየኛል። እኔ እዚህ ቤት ከገባው ከ2 ዓመት በላይ ይሆነኛል። ሁሉ ነገር ተዘጋግቶ የተቀመጠ ቤት ነበር። አንድ ቀን ማታ እንግዶች ነበሩብኝ። ወደ ኩሽና ስገባ ይህ ግቢ በመብራት ተጥለቅልቆ አየሁት። የመብራቱ ብዛት የገጠር መንደርን የሚያበራ ነበር። ትኩረቴን ሳበው። ሰው ገባበት ማለት ነው። ይህ ቤት ቀድሞውኑ ተከርችሞ የተቀመጠው ለምን ይሆን አልኩኝ። ከፎቅ ላይ ሆኜ ለሚታየኝ አይኔን አመመኝ። እስከ እኩለ ሌሊት በመብራት እንደተጥለቀለቀ ቆየ። ከጥቂት ሳምንታት በኋላ ሌንጮ ጃዋር እኮ ካንቺ ቤት ጀርባ ገባ 100 ሚሊዮን ብር ቤት ገዝቶ አለኝ። በመብራት የተጥለቀለቀው ቤት እንደሆነ ወዲያው ገባኝ። ብዙ ጊዜ እሱ በረንዳ ላይ ተቀምጠን ስናወራ ሌንጮ በኦሮሞ ፖለቲካ ውስጥ ሀብታም የሆኑት ጃዋርና ዳውድ ናቸው የሚለኝ ትዝ አለኝ። የረመዳን ጾም በሙሉ ያው መብራት እንደደመቀ ቆየ። ጧት ማታ መኪና ይንጋጋል። አንድ ቀን የጃፓን ባንዲራ ያንጠለጠለ ጥቁር መኪና ሲወጣ አይቻለሁ። ወጣት ሴቶች እንዲሁ ሲንጋጉ ከፎቅ ይታየኛል። አሁን የቤቱ ጌታ የለም መሰለኝ። ቤቱም ዝግ ነው። የሚወጣ የሚገባ መኪና አልነበረም። ወደዚህ ቤት ከመግባቱና ከመታሰሩ በፊት መሐንዲሱ ደረጀ ሐዋዝ ኢትዮጵያ መጥቶ ቡናን ጠጣ ብለን ቦሌ አየር ማረፊያ አካባቢ ተቀምጠናል። የደርግ ወታደር ስለነበር ስለ ጦርነቱ ድራማ የመሰሉ አስቂኝ ነገሮችን ይነግረኛል። እጠይቃለሁ፣ ይመልሳል። የሰራዊቱን የውጊያ ፍቅር ሲያነሳ ትክዝ ራቅ ብሎ ይሄዳል።
አጠገቡ ከተቀመጣችሁ መሳቅ ማቆም አትችሉም። የኦኤምኤን የቦርድ አባልና የጃዋርን የውጭ ሀገር ገንዘቦች አንቀሳቃሽ ሲሆን ለጃዋር መሐመድ ታማኝ ነው። ከውትድርና ተነስቶ ተምሮ ነው መሐንዲስ የሆነው። ጃዋር ቤት ሄደን ሰላም ምን በለው አለ በድንገት። መጀመሪያ ይህ እቅዳችን ውስጥ አልነበረም። ውይ ደሬ በጭራሽ አልሄድም አልኩት። ከቃለ ምልልስ ውጪ በዚህ አካባቢ መታየት ብዙም ደስ አይለኝም። ቶሎ እንጣለን እንሂድ በእናትሽ። ቅር እያለኝ ተስማማው። በየራሳችን መኪና ሄድን። ቅርብ ነው ቤቱ፣ እዚያው ቦሌ። ቦርሳዬንና ስልኬን ቆልፌበት ወረድኩና ቁልፉን ለጥበቃው ሰጠሁት። ደረጃ ያለ ፍተሻ ስልኩን ይዞ አለፈ። ወደ ሰገነቱ ወጣን። ከኋላው ትራስ ተደግፎ ፍራሹ ላይ ተቀምጧል። ጥቂት ሰዎች ነበሩ። ሂጃብ ያደረገችን ጠይም ሴት አይን ላይ ነው ያል። ዶክ ይላታል በመሃል ከሌላ ሰው ጋር እየተጫወተ ወሬውን አቋርጦ። እዚያው አጠገባችን ጂን ውስጥ ፍራፍሬዎችን ጨማምቆ ኮክቴል የሚመስል ነገር ፈጥሮ ሰጣት። ጥቂት ጎንጨት ብላ ተንገፈገፈችና አስቀመጠችው። አይኔ ከነሱ ላይ አልነቀል አለ። ነገሩ ፍቅር መሆኑን ወዲያው አወቅኩ። በልቤ ደስ አለኝ። የሚዋደዱ ሰዎች ሳይ ውጪ ሀገር እንኳን ቢሆን ቆም ብዬ ፈገግ የማለት ባህሪ ያለኝ። ፍቅር እንዲያሰቃየኝና እንዲያሳብደኝ ባልፈልግም ሰዎች እንዲህ ሲያደርጉና ሁለቱም በእብደት ጀልባ ሲሳፈሩ ደስ ይለኛል። ፍቅር ደፋር ነው። እድሜ፣ ፕሮፌሽን፣ ስልጣን፣ ሀብትና ዝር የሚባል አያውቅም። መጥቶ ይሰፍርብሃል። ከግራ ከቀኝ አላክቶ አሳብዶና አሰቃይቶ አንዱ ጥግ ይወረውራል። ጃዋር በድንገት እምር ብሎ ተነስቶ 3 ፎቅ ወደ ታች ወረደ። የዚያን ጊዜ በጣም ወፍሮ ነበር። በዚያ ሰውነቱ እንደገና ያቃሰተ ደረጃዎቹን ሲወጣ ሰማሁት። ከምር ያቃስት ነበር። 20 ሊትር ሊይዝ የሚችል የፕላስቲክ ባልዲ ከኩሽና ተሸክሞ እየተንፋቀቀ ሰገነቱ ላይ አደረሰ። ነገሩን አላመንኩም። ከዚህ በፊትም ተናግሬያለሁ። እቤቱ ስትሄዱ አንድ ሲኒ ሻይ ጠጡ ብሎ ግብዣ አያቀርብም። ማር አመጣሁልሽ አላት እንደ ሕፃን እየሳቀ። ባልዲውን ከፍቶ እየተቀለለ ወለላውን በማንኪያ ጎርሳታል። ደረጀ ወደኔ ዞሮ ጠቀስ አደረገኝ። ገና አሁን ነው የገባው። ቢንጂ ይላል ጃዋር ማንኪያውን አፋ ላይ ሰድሮ። ልጅቱ በድጋሚ ተንገፈገፈች። ማር ነው ምን ታድርግ? ቢንጂ ቢ ሃበይ ሃ ይላል። ልጇን እንደምታበላና እንደምታጫውት እናት። ደረጀ ወደኔ ዞሮ ምስኪን ማር እንድትሆንለት እኮ ነው አለኝ በተረብ። በሌላ ቀን ለጃዋር መሐመድ የጭንቅ ጊዜዎች እየመጡ የመሆናቸው ምልክቶች ታዩ። ተከበብኩ ከሚለው ምሽት በኋላ በፖለቲካ ህይወቱ ውድመት ታየ። በርካቶች በሞቱበት በዚያ ሰሞን ጥላቻ በርሱ ላይ ፈጠጠ ገጠጠ። እንኳን እርሱ በአካባቢው በሰላም የነበርነው ማልቀረልንም። ፓርቲ ውስጥ ገባ። ፓስፖርቱን መልሶ የኢትዮጵያን ፓስፖርት እየጠበቀ ቁጭ አለ። ሀገር አልባ በመሆኑ ከወዲያ ወዲያ መንቀሳቀስ አይችልም። ከሳሎን ወደ መኝታ ካልሆነ ተጨንቋል። ውጥረት ነበር። እኔ ከቴሌቪዥን ጣቢያው ለመልቀቅ በልቤ ቆርጬ ምጩ ቀናት ብቻ እየጠበቅኩ ነበር። ሆኖም ቃለ ምልልስ አደርጋለሁ እስቲ ብቅ በይ አለኝ ቢሮ የገባው ደውሎ። ዳንኤል ክብረት የፓርላማ ተቃውሞ የቀረበበት ቀን ነበር። አንዲት የህዝብ ተወካዮች አባል ሴት በግልጽ ተቸችው። ያን እያደነቀ ነበር ጃዋር። ወደ ሰገነቱ ስንወጣ እግሩን ግራና ቀኝ ከፍቶ ፍራሹ ላይ ዘርፈጥ ብሎ ቁጭ ብሏል። ከቅላቱ ከሰውነቱ ፍረቱና ዙሪያውን በክብ ከተደረደረው ፍራሽ ጋር ሲታይ ቤተሰቦቼ ቤት የነበረውን አንድ ወለል ነጭ ድመት አስታወሰኝ። እንዲግሩን እያንፈራከከ ፀሐይ ሲሞቅና ሲንደባለል ይውል ነበር። ሰላም ነው አልኩት ከርቀት እጄን አንስቼ። ለእጅ መጨባበጥ ሰላምታ ከፍተኛ ቦታ የምሰጥ በሆንም ጃዋር እንዲላሉ ጉዳዮች እንብዛም ቦታ የማይሰጥ በመሆኑ ነው እንደዚያ ያደረኩት። ወደ አንዲት ጥግ ሄጄ ተቀመጥኩ። ያቺን ማር ሲያጎርሳትና ዶግ ሲላት የነበረችውን ሴት ለሁለተኛ ጊዜ አየኋት። ከሌላኛው ክፍል ወጣ ስትመጣ ከሷ ጋር ተጨባበጥን። እግሩን ከፍቶ የሚንደባለልበት ፍራሽ ላይ ሄደችና ሁለት እግሮቹ መሃል እጥፍጥፍ ብላ ገብታ ተቀመጠች። ላፕቶፕ ከፍታ ይዛ ነበር። አሁን ህጋዊ ሚስቱ መሆኗን ሰምቻለሁ። እስር ቤት ልጠይቀው ሄድኩት ዘግይቼ ነበር።
በመጀመሪያ ከነበረው ድንጋጤ ለመንቃት እንደማንኛውም ሰው ረጅም ጊዜ ፈጅቶብኝ ነበር። የሃጫሉ መሞት ያመጣው ድንጋጤ በቀላሉ የሚለቅ አልነበረም። በታሰሩ በጥቂት ወራት ውስጥ ሄጄ ቃሊቲ በር ላይ ቆምኩኝ። ይዘንሽ እንገባሉኝ ያሉኝ ሰዎች አረፈዱ። አርፍደው ከመምጣታቸው በላይ እኔ ባቀረብኩት ሐሳብ ተጣላን። እስክንድር ነጋንም አብሬ እጠይቃለሁ አልኩኝ። እስክንድርን ሌላ ቀን ጠይቂያለሽ? አይ እኔ ሚዲያ ሰው ነኝ። ጀዋርን ብቻ ጠይቄው እስክንድርን እንዴት ተዋለሁ? ሁለቱን አበላልጬ መመልከት አልችልም። ለወደፊት ጥያቄ ቢነሳብኝ ምላሽ አይኖረኝም። እኛ ወደ እስክንድር አንወስድሽም፣ ስራ አለብን። እንደዚያ ከሆነማ ጀዋርን ብቻ አልጠይቅም። ተመለስኩ። የመጀመሪያው መጽሐፌና ሽያጬ ላይ ቆየው። የረሃብ አድማው ሲጀመር አንዳንድ ሰዎች ጋር ለሽምግልና ሄድኩኝ። አንዳንዶቹ ተደበቁኝ። ከነጋገርኳቸው ሰዎች ሌንጮ ብቻ ፈቃደኛ ሆኖ ለመማጠን እስር ቤት ሄደ። አስፈሪው የረሃብ አድማ ካለቀ በኋላ ለመጠየቅ ወደ እስር ቤት ሄድኩኝ። ጀዋር እንግዶቹ በስተውበት ነበር። በቀለ ገርባን በአጥር ማነጋገር ጀመርኩ። እነሱን በዚያ ሁኔታ ውስጥ ማየት ትንሽ ልብ የሚነካ ጉዳይ ነበር። እዚህ ሀገር ሁለት መንግስት ነው ያለው ጀዋር አንደኛው መንግስት አይሎበት በብረት ፍርግርግ መሃል ሆኖ ሰዎች እንዲያነጋግሩት ተገዷል። ለቃለ ምልልስ አብሬው ስቀመጥ ግርማ ሞገስ ያለው ቀዩ ልጅ የእሳት አለሎ የሆኑ ጥያቄዎችን በፍጥነት እያንከባለለ በብልጠትና በእውቀት የሚመልሰው ሰው አንዲት የግንብ አጥር ውስጥ ተቀምጧል። በቀለ ገርባ ይስቅ ነበር። እንዴት ነህ? አለንኛ። መጽሐፍሽን አነበብኩት። እንዴ ጎብዘሽ የለም እንዴ? ጅንስ ሸሚዝ አድርጓል። በብረት አጥር ውስጥ ሲንጎማለል አንበሳ ይመስላል። ውጪ ምን አለ? በአማራ ክልል ሰልፎች ይደረጋሉ። አመጽ ነው። ምን ይላሉ? ጠቅላይ ሚኒስትር እየሾሙ ነው። ሳኩ። ማንን የሚሉት? እኛ ሳንፈቅድ እኮ ምንም ማድረግ አይችሉም። ሶማሌውን ሙስጠፌን እየሾሙ ነው። መልሼ ሳኩ። ሙስጠፌን? አለ ስቆ። ሙስጠፌንማ እኛም እንስማማለን። ሙስጠፌ ይሆናል። እውነት? አልኩኝ ገርሞኝ። በሙስጠፌ እንስማማለን። ፖለቲካ ግን በቅቶኛል አለኝ። ከተፈታውና ከዚህ ከወጣው በጭራሽ አልመለስም። ፓርቲ ውስጥም አልሳተፍም። ፖለቲካ የሚለቅሱስ ነው እንዴ? ልክ ነሽ፣ ግን በቃኝ። እስቲ እናያለና። ጀዋር እንግዶቹን ሸኝቶም ወደኛ መምጣት አልፈለግም። ከጥበቆቹ ጋር መጫወት ጀመረ። በቀለ ጠራውና በግድግዳ መጣ። እሺ ብልጽግና እንዴት ነሽ ባክሽ? ቀና ብዬ በቀለን አየሁት። እንደገና ጀዋርን ፍጥጥ ብዬ አየሁት። ከብልጽግናዎች ጋር ስትሰክሪ እንደምታመሺ ሰምቻለሁ። እስኪ ጨርስ ጠበቅኩት። እኔ እኮ በጣም አክራሪ ጴንጤ ትመስኝ ነበር። በእርግጥ ለብልጽግና ፓርቲ አባል ሆኜ አልፈረምኩም። ጠጥቼ ሰክሬም አላውቅም። የረሃብ አድማ ላይ ሆነም ቤት ለቤት እየዞር አንዳንዶቹ እየሸሹኝ ሽማግሌ ስለምንም የነበርኩት እኔ ነኝ። አይ እኔ ወሬ ስለሰማው ነው። እንደ መደንገጥ አለ። ለራስሽ ህይወት አስቤልሽ ነው። ፌስቡክ ላይ ስለኛ ማን ይጽፋል? ማንም አይጽፍም አልኩት። ይህ ንግግር እንደ መርዶ ቆጥሮት ይሆን አላውቅም። ተስፋዬስ? ተስፋዬቱ? ተስፋዬ ገብረአብ ስለኛ ይጽፋል? አይጽፍም። አለቃውን ይፈራላ አለ በቁጣ። ኢሳያስን ማለቱ ነው። አለቃው ይቆጣዋል፣ እንዴት ይጽፋል? አንድ ሰው ስለሱ ባለመጻፉ ጀዋር ምን እንደተሰማው ባላውቅም አንድ ነገር ግን ገባኝ። ሰዎች ስለሱ እንዲጽፉና እንዲያስቡ ይፈልጋል ማለት ነው። ውጪ እሱ ተረስቶ ህይወት መቀጠሉን እንዴት እንደተቀበለው አላውቅም፣ ግን ገብቶታል። እግዚአብሔር ከነሱ ጋር እንዲሆን ተመኝቼ ወጣው። በመጀመሪያ አልተናደድኩም። እነርሱን እዚያ ቅጥር ውስጥ ማየቱ አሳዘነኝ። ለብዙ ሰዓት ከእምባዬ ጋር ስታገል ነበር የቆየሁት። ቆይቶ ሁለተኛው ስሜቴ ተተካ። ተናደድኩ። ራሴን ልስት እስክደርስ ተበሳጨው። ለመሆኑ የጀዋር መሐመድ የፖለቲካ አጋር ነኝ እንዴ? የሚያራምደውን ፖለቲካ ደግፍ ያውቃለሁ ወይ? አጋር ነኝ ብዬው አውቃለሁ? ለፓርቲውስ ፈርሜያለሁ? ብልጽግና ቦነስ እሱን ምን አገባው? ህይወቴ ላይ እንዲያዝ መቼ ነው ፈቅጄ ያስገባሁት? ከልጅነቴ ጀምሮ ራሴን ያሰልጠንኩበት ነፃነቴ ነው። እግዚአብሔር እንኳን ይህንን መች ይጋፋኛል? ፈጥሮኝ ሳለ ከፈለኩ ብቻ እንድከተለውና እንዳመልከው የሚፈልግ አምላክ ነው። የማመልከውም ከሱ ሌላ አምላክ እንደሌለ ከአማልክት መካከል ልዩ መሆኑን አምኜና ፈልጌ ነው። እናሳ እንዴት ነው ጀዋር መሐመድ እኔን ሊቆጣኝ የቻለው? በልጅነቴ ወላጆቼ ከጎረቤቶቻቸው
ወይ ከስራ ባልደረቦቻቸው ጋር ይቀያየማሉ። ቅያሜውን ተከትሎ ኩርፊያ ይመጣል። ጉዳዩ በቀጥታ እኔን እስካልነካኝ ድረስ ደንታ የለኝም። እነዚህ ሰዎች ጋር ምንም ነገር አይለወጥም። ሰላምታ እሰጣለሁ፣ ሰላም ይሉኛል። ቤታቸው ጠርተው ምሳ ከጋበዙኝ እንክት አድርጌ እበላለሁ። ለነጻነቴ ሟች ነኝ። ብልጽግና ከጀዋር ሲጣላ የውሃ መሌ ቀጥሎ እሱ የተጣላቸውን አልተጣላሁም። እንግዲህ ይህ ወሬ ነው እስር ቤት ሄዶ ጀዋር እንዲዘልፈኝ ያደረገው። ደግሜ ወደ እስር ቤት አልሄድኩም። ከስር ከተፈታም በኋላ አላገኘሁትም። አንድ እሁድ ጠዋት ሂልተን ሆቴል ቁጭ ብዬ የቡፌ ቁርሳቸውን እበላለሁ። ቀዝቃዛ ጠዋት ነበር። አስቀድሜ ያጫወትኳችሁ ባለሀብት ጓደኛዬና ዶክተር አሸብር ገቡ። ያኔ ገና ከባለቤቱ ጋር በስልክ አልተዘጋጋንም ነበር። አላዩኝም። ከመቀመጫ የተነስቼ ሰላም ለማለት ወንበራቸው ጋር ሄድኩኝ። ተነስተው ሰላም አሉኝ። እንድቀመጥ ወጥተውኝ ተቀመጥኩ። የባለሀብቱ ልጅ የስፖርት ፌዴሬሽኑን ለመምራት በምርጫ ይወዳደራል። ዛሬ የምርጫው ቀን መሆኑን በዜና ሰምቻለሁ። ስለ ምርጫው እንዳላወቀ ሰው ሆንኩኝ። ባለሀብቱን እስከማውቀው ድረስ እንደ ዛሬ ርብሽብሽ ብሎ አይቼው አላውቅም። ቁርስ ለመብላት አልፈለጉም። ፍራፍሬና ቡና መጣላቸው። የእውነቱን ተረብሿል። ቦታውን እንደሚፈልገው ገባኝ። ዶክተር አሸብር ስልክ ደወለ። ለምን? እንዴት? እንደዚህ አድርጉት እንጂ። አይሆንም። ማንን እንደሚያናገር አላውቅም። ባለሀብቱ ስልኩ ላይ አስተያየት አልሰጠም። ዶክተር አሸብር የተረጋጋና ሁሉ በቁጥጥሩ ስር እንደሆነ የሚያስመስል ገጽታ ላይ ቢሆንም ባለሀብቱ ግን እርብሽ እንዳለ ነበር። ጀዋርን ለምንድን ነው የማትጠይቂው? ቤቱ ከገባ አልሄድሽም ጠየቀኝ ባለሀብቱ። የገና ዳቦ መሆን ያሳዘነኝ። በፊት ባለሀብቱ እሱ ስር ታውደልድያለሽ ብሎ ነበር የሚናገረኝ። አሁን ደግሞ ከጠቅላይ ሚኒስትሩ ተኳርፎ ወደ ጀዋር ስለዞረ ለምን አልጠየቅሹም እያለኝ ነው። ጠቅላይ ሚኒስትሩ ይስጡኛል ብሎ ያሰባቸውን ነገሮች ሁሉ ስለከለከሉት ተኳርፏል ተብሎ በከተማው ይወራል። ልጠይቀው እስር ቤት ሄጄ ሰደበኝ። ምን ብሎ? አፍንጫው እንደ ልማዱ ሾለ። ዝርዝር ምን ይሰራል? ዳግመኛ መሰደብ አልፈልግም። አልሄድም ቤቱ። ሁለታችሁ ግንኙነታችሁ ምንድነው? ትፈቀራላችሁ እንዴ? ከጀዋር ጋር እንደዚህ አይነት ግንኙነት እንደሌለኝ እሺ ጊዜ ተናገርኩ እኮ። የምፈልገው ቃለ ምልልስ ነው። አይመስለኝም። በመጀመሪያ ደረጃ ጀዋር እንደኔ አይነት ሽቶ የምትቀባና የምትዘነጥ ሴት አይወድም። ምን አለኝ ጮሆ። አዎ ሌክዠሪ ሴት አይወድም። ሳቀ። በሂልተን የጩኸት ሳቅ አስተጋባ። እንባው እርግፍ አለ። ከፌዴሬሽኑ ምርጫ ጭንቀት ባንዴ ወጣ። ፈጽሞ ሳቁን ማቋረጥ አልቻለም። እንዲህ የሚስቅ ነገር መናገሬን ባለማወቄ እንባውን ጠርጎ እስኪጨርስ ተመለከትኩት። ይህንን ድፍረትሽን ነግረዋለሁ። ንገረው። ወይ ጉድ! ሽቶ አይወድም። ስልኩን ብድግ አድርጎ ደወለ። በአንድ ጥሪ ያነሳለት። ድሮ እንደማውቀው አሁንም ስልኩን ከእጁ አይለይም ማለት ነው። ኧረ አንዲት ሴት እዚህ ያማች ነው ሽቶ የምትቀባ ዘናጭ ሴት አይወድም ትላለች አለው። ባጭሩ ስልኩን ዘጋው። ምን አለ አልኩት። እውነቷን ነው፣ የነሱን ወጪ ወደኔ ወጪ ማድረግ ስለማልፈልግ ነው አለኝ ብሎ ገረመው። ቡናዬን ጠጥቼ እንገናኛለን ተባብለን ተሰነባበትን። የሷን የቁርስ ሂሳብ ወደኔ አምጡልኝ ብሎ ተነስቼ ወጣው። ከሂልተን ወጥቼ ገና 22 ሳልደርስ የምርጫ ውጤቱን በሬዲዮ ሰማው። የባለሀብቱ ልጅ ምርጫውን አላሸነፈም። እንኳን አጠገባቸው አልሆንኩ አልኩኝ በልቤ። ከአንድ ሳምንት በኋላ እየነዳው ደወለልኝ። ለጀዋር እኮ ነገርኩት። እንደ አዲስ ይስቃል። ንገሯ። አስታርቃቸዋለሁ፣ እሱ ቤት ነው ያለሁት። ምንድነው እዛ የሚያመላለስ ግን? መቃም ጀመርክ እንዴ? ጀዋር ነጠቀው። አንቺ ቂመኛ። ለሀፍታ ጸጥ አልኩ። ምንድነው ቂም ይዞኝኝ ማለት? እንኳን አገኘው ሳልነግሬ የቀረውት አዲስ አበባ መሆን የት በነጻነት መንገድ ላይ መራመድ ያልቻልኩት ባንተ ምክንያት ነው። አንተን የሚጠሉ ሁሉ የጠልኙና ህይወቴ የተወሳሰበው አንተን ኢንተርቪው በማድረጌ ነበር። እስካሁን በቅጡ በአዲስ አበባ ላይ መራመድ አልቻልኩም። ቡጋልኩ። በቃ ታለቃቅሺ፣ ቤት ነይ። ይቅርታ ጠይቀኝ። እኔ እኮ ይቅርታ አልጠይቅም።
አብይ አህመድንም ይቅርታ አልጠየቅኩትም፣ ራሱ ነው የፈታኝ። ስልኩን ዘጋሁት። አሁን ጀዋር በፖለቲካ የከሰረ ይመስላል። ከዚህ ቀደም የመንግስት ሚኒስትሮች ሳይቀሩ በድብቅ ያገኙታል ይባል ነበር። መንግስት ይሆናል በሚል ተስፋ ሃይማኖተኛውም አርቲስቱም ደጅ ይጠና ነበር። የጀዋር እስር አንድ በግልጽ ያሳየው ነገር እርሱ በሚለው ደረጃ አቅም ያለው ሰው እንዳልነበረ ነው። ሃይማኖተኞች ሳይቀር ደጅ እንደሚጠኑለት ያረጋገጥኩበትም ታሪክ አለ። ከግርማ ጉተማ ጋር አወራለሁ። አንብቧል፣ ብዙ አንብቧል። ያነበበውን ሁሉ በአንድነት ለመናገር ሲሞክር ይወሳሰባል። ችግሩ ያኔ ነው። የተለያዩ ቲዮሪዎችን ባንድ ያመጣቸዋል። ስለዚህ የእንባቹን አይነት ጣዕም ይሰጣሉ። ወይም በሌላ ምሳሌ ጨውና ስኳር። ፖለቲካ ላይ የተቸነከረ ዕውቀት ብቻ አይደለም ያለው። በብዙ ነገር ላይ ብትጠይቁት በጥልቅ ያውቃል። ሃይማኖተኝነት ታበዣለሽ ይለኛል። ሳቅ ይላል። ገራገር ነው። ባህሪው ፖለቲከኛ አያስመስለውም። መረጃ ከፈለኩ ወይ ጥያቄ ለመጠየቅ በፍጹም ቀን ላይ ወደ እርሱ አልደውልም። ቀን ምን እንደሚሰፍርበት አላውቅም። ሰይጣን ነው። ከሌሊቱ 8 ሰዓት ጀምሮ ነው የምደውልለት። አንድ ቀን አለኝ። አንድ ቀን የሃይማኖት ጉዳይ እኮ እኔ ጋር መጥቶ ነበር። ኦኤምኤን ኃላፊ በነበርኩበት ጊዜ ጻድቁ አብዶ የሚባል ሰው እኔ ጋር መጥቶ ነበር። ለምን? ሼካውን እንዳገናኘው። ወዳጆቹ ሼካ ወይንም ሀጂ እያሉ የሚጠሩት ጀዋር መሐመድን ነው። ሰውነቴ ሁሉ ጆሮ ሆነ። እንዴት? ምን ሊያደርግ? መቼ? አዘነብኩለት ጥያቄን። 2020 ላይ ነው። ጴንጤ ሁሉ አንድ ላይ ሆኑ አለን ብሎ ነው የተቆጣው። በጣም ተናዶ ነበር። ከዛስ? አገናኙኝ አለ። ያመጣው የዶክተር ነገራ ጓደኛ የሆነ ፓስተር ነበር። ማን ነበር ስሙ በእናትሽ? ውይ ረሳሁት። ስለረሳው ፓስተር ደንታ አልሰጠኝም። ታሪኩን ቀጥልልኝ። ብዙ ቀን ቢሮአችን ተመላለሰ ይሄ ስሙን የረሳሁት ፓስተር። ከዛስ? በኋላሽ ያልኩ ከሼኳ ጋር ለመገናኘት ግን እኔ ባቀረብኩት ሐሳብ ጻድቁ አልተስማማም። ምንድነው ሐሳብህ? ጀዋር ቤት እንሂድ አልኩኔ። እምቢ አለ። ካሜራዎች ይኖራሉ፣ ለመንግስት በአንድ ጊዜ ወሬው ይደርሳል ብሎ ጮኸ። ኋላ ሆቴል አመቻቸው። የት ሆቴል? ለምን ፈለግሽው? አይ ይህን ሁሉ ነግረኸኝ ሆቴል መደበቅ ለምን አስፈለገ? ዝም አለ። የት ነው? አስፈላጊ አይደለም። እሺ ከዛስ? ተገናኙ። አጠገባቸው አልነበርኩም፣ ማገናኘት ነው የሰራሁት። ጀዋር ለኢትዮጵያ ቤተክርስቲያናት ወይም ለወንጌላውያን አማኞች ምን መፍትሄ ይሰጣል? መንግስት አይደል? ወይስ በቅርቡ መንግስት መሆናቸው አይቀርምና ስትሆኑ ስትመጡ በመንግስታችሁ አስቡኝ በማለት ነው? ሳቀ። እውነት አላውቅም፣ ግን አርሲ ነኝ፣ ሙስሊም ነበርኩ ብሎኛል። እሱ ብቻ አይደለም ጎሳውን ሁሉ ነግሮኛል። የአርሲ ጎሳውን ሲነግረኝ በጣም መገረሜን ግን አልደብቅሽም። ግርማ ታዝቦት ነበር። እኛ እኮ ግን በነገድ በዘርና በቋንቋ እናምንም ነበር። ሌላ የጠረጠርኩት ነገር ስለነበር እሺ አካንተስ ምን ይፈልግ ነበር? ኦኤምኤን አጀንዳውን እንዲገፋ ነው የተማጸነኝ። ቃለ ምልልስ ስለው አልፈለገም። እኔ ደግሞ እንዲህ አይነቱ የሃይማኖት ጉዳይ ውስጥ ለመግባት አልፈልግም። ሚዲያውን ወደ መሃል ለመሳብ ነበር የምፈልገው። አንቺንም በእኛ ሚዲያ ለመቅጠር የጠየቅኩሽ ለዚያ ነው። ይሄ ከሆነ ስንት ጊዜ ሆነው? አጫሉ ከመገደሉ ከ2 ወር በፊት። እኔ የሰማሁት ይህንን ብቻ ነው እንጂ ጀዋር መሐመድ በርካታ የተማጽኖ ጉዳዮች እንዳስተናገደ ግልጽ ነው። አስቀድሜ እንደገለጽኩት ጀዋር መሐመድ በፖለቲካው የከሰረ ይመስላል። ምናልባት ሁለተኛ እድል አግኝቶ እንደገና ማንሰራራት ከቻለ እናያለን። እንደኔ ግን ከማያቸው ሁኔታዎች ጀዋር መሐመድ እንደገና በዛ ፖለቲካ ውስጥ ለማየት ታምር መምጣት አለበት። ቢሳካለት ግን የሚከፋው ሰው አይደለሁም። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።